አገልጋይ ዮሐንስ ነበራቸው። ደስ ይላል። የሚላላክ ነው። በዚህ አገልግሎት በረከት ውስጥ ተሳታፊ ነው። እሱ ቆሞ ባይሰብክም በቃ በሚያስፈልጋቸው አንዳንድ ነገር ያግዝ ነበረ። በቃ አንዳንድ ጊዜ በአገልግሎታችን ውስጥ ቆመን የምንሰብከው ሰዎች ከሚኖረን አስተዋጽኦ ከምናገኘው ዋጋ በላይ አብረውን የሚያገለግሉ ሰዎች ከፍ ያለ አስተዋጽኦ አላቸው፣ ከፍ ያለ ዋጋም አላቸው። እግዚአብሔር ይመስገን። ለዚህ ተገቢውን ዕውቅና መስጠት ያስፈልጋል። ይሄ ወጣት ልጅ በአንድ በኩል አገልግሎቱን እየለመደ ነው፣ በሌላ በኩል እያገለገለ ነው። በእድሜው በወቅቱ ሊሰራ የሚችለውን እየሰራ ነው። ነገ ደግሞ እነሱ የደረሱበት እነሱ የሚሰሩትን አገልግሎት ለመረከብ እየተለማመደ እየሰለጠነ ነው። ይሄው ነው። ሌላ ትምህርት ቤት መግባት አላስፈለገውም። እየሰራ ነው የሚሰለጥነው አገልጋይ። እግዚአብሔር የተባረከ ይሁን። እና በቆጵሮስ ደሴት ውስጥ ይህ አገልግሎት ምን አይነት ፈተና ገጠመው የሚለውን ነገር እናያለን። ቀጥለን መጀመሪያ ምንድነው ያየነው? በመንፈስ ቅዱስ ተልከው ሄደው ከዛ ምን አደረጉ? የእግዚአብሔርን ቃል ሰበኩ። አስቡ፣ መንፈስ ቅዱስና ቃሉ ናቸው አሁን ያላቸው ነገር። በቃ በመንፈስ ቅዱስ በእግዚአብሔር ቃል ነው እያገለገሉ ያሉት። እና ይሄን እያገለገሉ ሳሉ እንግዲህ ሰይጣን አርፎ አልተቀመጠም። እና በቆጵሮስ ደሴት ውስጥ በነበራቸው አገልግሎት በተለይ በሁለተኛዋ ከተማ ላይ በጳፉ ከተማ ላይ ትልቅ ተግዳሮት ይዞ ቀረበ። ትልቅ ፈተና፣ ትልቅ ተቃውሞ ይዞ ሲመጣ እንመለከታለን። ደሴቲቱንም ሁሉ እስከ ጳፉ በዞሩ ጊዜ ይለናል። በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ ይላል። እንግዲህ ይሄ መዞር የሚለውን ቃል በዚህ በሐዋርያት ሥራ ውስጥ ስንመለከተው ምን አይነት ዙረት ነው? ይገርማል። ከስልማና ከምስራቅ ማለት ነው ጫፍ ጳፉ ከተማ እስካለችበት እስከ ደሴቲቱ ምዕራባዊ ጫፍ ድረስ በትንሹ 145 ኪሎ ሜትር ያህል ይርቃል። ለዛውም ቀጥታ ከተሄደ ማለት ነው። አሁን ይሄንን ርቀት መንገዱን ይዘው እየሄዱ ነው እየዞሩ ያሉት። በየከተማው፣ በየመንደሩ፣ በየገጠሩ ያረፉ ዞሩ ነው የሚለን። ምንድነው የሚያዞራቸው? የእግዚአብሔር ሰዎች ከዞሩ ለምንድን ነው የሚዞሩት? እንኳን ስራዬ ብለው ወንጌልን ለመስበክ የወጡ ሰዎች ልንገራችሁ፣ በስደት የወጡ አማኞች እንኳን የሚዞሩት ቃሉን ይዘው እንደነበረ መጽሐፍ ቅዱስ ያስነብበናል። እዚህ ሐዋርያት ሥራ ምዕራፍ 8 ቁጥር 4 ላይ ስታነቡ የተበተኑትም ቃሉን እየሰበኩ ዞሩ አይልም? እግዚአብሔር ይመስገን። ተጎጂዎች ባሉበት ስፍራ መዞር ካለ ዝም ብሎ አይዞርም። ያሉበትን ሁኔታ መጎብኘት፣ ጥያቄያቸውን ማዳመጥ፣ ከራባቸው የሚበላ መስጠት፣ ከጠማቸው የሚጠጣ ማቅረብ፣ እንደዛ ነው የጉብኝት ዓላማ። ጳውሎስ በርናባስንና ማርቆስን በቆጵሮስ ደሴት የሚያዞራቸው ምንድን ነው? ቃሉን ይዘው ነው። ወንጌል ነው። ሰዎች ወደ ሲኦል እየሄዱ ነው። ሰዎች ወደ ሰይጣን በደሴቲቱ ላይ ብዙ አይነት ወጥመድ አዘጋጅቷል። ወደ ሲኦል የሚወስዱ መንገዶችን ጠርጓል። ሁሉንም ይዟቸው ሊሄድ ነው እና ሌላ መንገድ መኖሩን ማሳየት አለባቸው። ወደ ሰማይ የሚወስድ መንገድ አለ። ወደ ሕይወት የሚወስድ መንገድ አለ። ወደ ሕይወት የሚያስገባ በር አለ። የሕይወት ጎዳናን ማሳየት አለባቸው። ይሄ ነው ግድ ያላቸው። ይሄ ነው የሚያዞራቸው። ወገኖቼ እግዚአብሔር ይርዳን። እንደው እኮ ስታዩት ራሱ ሕይወት በምድር ላይ እንኳን የማንኛውም ሰው ሕይወት እኮ ዙረት ነው። አይገርማችሁ? ሰው እኮ ተንቀሳቃሽ ፍጡር አይደል እንዴ? ይንቀሳቀሳል እኮ። ዛሬ የተዋላችሁ ሁላችሁም እስኪ ትንሽ አስቡ። አልተዘዋወራችሁ? ዞር ዞር ብዬ መጣሁ አላላችሁም? በቃ ከተማዋን ብዙ አካል ላይ መጣለ። ይሄን ጊዜ አንዱ ወደ ምስራቅ፣ አንዱ ወደ ደቡብ፣ አንዱ ወደ ሰሜን አይደል? በብዙ ምክንያት እንዞራለን። ስራ ያዞረናል፣ ቀጠሮ ያዞረናል፣ ወይ ለቅሶም ቢሆን ያዞረናል፣ አንድ ጉዳይ ያዞረናል። ስንዞር ነው የምንውለው። ግን ቃሉን ይዘን ዞረናል? ጥያቄው ይሄ ነው። በሌላ ምክንያትም እንኳን ቢሆን የምንዞረው
እኛ ውስጥ ግን ሙሉ የሆነ የተሞላ የእግዚአብሔር ቃል የተሞላ የእግዚአብሔር መንፈስ አለ ወገኖቼ። ስንዞር አብሮን ይዞራል። በተገኘንበት ቦታ ራሱን መግለጥ ይፈልጋል እና እስከ ጳፉ ዞሩ ይላል። በዛ ሁሉ እንግዲህ በሚዞሩ ሰዓት ወንጌል እየሰበኩ ቃሉን እየሰበኩ እንደዞሩ እናስባለን። ታዲያ የገጠመው ተግዳሮት ምንድነው? በርያሱስ የሚባል ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ ነው የሚል። በጣም የሚገርም ፐርሰናሊቲ ነው ያለው ሰውየው። የአይሁድን ሃይማኖት፣ የአይሁድን ባህል፣ የአይሁዳዊነትን መገለጫዎችን ኤክሰርሳይዝ የሚያደርግ ነው። ቢያንስ ተገርዟል። የተገረዘ ሰው የመገረዝ ምልክት ሊኖረው ይችላል። ስለ እግዚአብሔር ቢጠየቅ የአብርሃም የይስሐቅ ያዕቆብ አምላክን አምናለሁ ባይ ነው። ስለ ሙሴ ቢጠየቅ ሙሴማ ዋናው አባታችን መሪያችን ከግብፅ ያወጣን ብሎ የሚመካ ይሆናል ብዬ አስባለሁ። አይሁዳዊ ነው ሰውየው። ከዛ አልፎ ነቢይ ነኝ የሚል ሰው። ይሄ ሰው ከምኩራብ ምሁራን ጋር ብታስቀምጡት እበልጣለሁ ብሎ የሚያስብ ይመስለኛል። የምኩራብ ሊቃውንት፣ የምኩራብ ረበናት መጽሐፍ ጠቅሰው ነው የሚናገሩት። በአፍ በመጣፍ ሊናገሩ ይችላሉ። ይሄ ሰው ግን በመገለጥ እናገራለሁ ባይ ነው። አሁን ልዩነቱ ይሄ ነው። ነቢይ ነኝ ነው የሚለው። መጽሐፉ ግን ሐሰተኛ ነቢይ ይለዋል። ግን ምን ይሄ ብቻ ጠንቋይና ሐሰተኛ ነቢይ ብሎ ሁለቱን አገላለጾች አንድ ላይ አቆራኝቷቸዋል። ምንም አራራም። ሉቃስ ሲጽፍ ይሄንን ነቢይ ነኝ ባይ ምን ብሎታል? ጠንቋይ ብሎታል። ትንቢት እናገራለሁ ካለ ሐሰተኛ ትንቢት ነው ብሎታል። እና ዝም ብሎ የጣዖት አምልኮ ቀርጾ ይሄ ጣዖት ቀርጾ የጣዖት ቤት ሰርቶ ይሄን ጣዖት አምልኮ የሚል ሰው አይደለም። እንደዚህ አይደለም። በእግዚአብሔር ስም ትንቢት እናገራለሁ እያለ የቆጵሮስ አይሁዳውያንን በጥንቆላ የሚያሳስት ሰው ነው። እንዲህ አይነት ማንነት ያለው ሰው ገጠማቸው ጳፉ በምትባል ደሴት ውስጥ። አሁን በክርስትናው ዓለም ውስጥ እየገጠመን እንዳለው ማለት ነው። አገልጋይ ነኝ፣ ትንቢት እናገራለሁ፣ ጌታ ገልጦልኛል፣ መንፈስ ቅዱስ በእኔ ላይ ነው፣ ወዘተ ወዘተ በሚሉ ሽፋኖች ያለምንም ርኅራሄ ብንናገረው ግልጽ የሆነ ጥንቆላ በእግዚአብሔር መድረክ ላይ ወይም በክርስትናው ዓለም ላይ ልበለው የሚያስተላልፉ ሰዎች አሉ። በወንጌል ሽፋን በክርስትና ስም በሚያሳዝን ሁኔታ ግባቸውና ዓላማቸው ግን ያው ከሚጠነቁሉለት ሕዝብ ገንዘብ መሰብሰብ የሆነበት ዘመን ላይ ነው ያለ ነው። የወንጌል ሥራ በሚሰራበት ጊዜ የበርያሱስ የኤልማስ ተቃውሞና ተግዳሮት ዛሬም አለ እና ከማን ጋር ነበር ይላል። እንደዚህ አይነት ሰዎች ደግሞ በጣም መጠጋት ይወዳሉ። ይገርማችሁ ነገር ከማን ጋር ነበር? ከሀገረ ገዡ ጋር። ትልቅ ሰው ነው የሚፈልጉት። በጣም ካልኩሌት አድርገው ነው በቃ እንዳይነቃባቸው ወይም ከለላም እንዲያገኙ ወይም ራሳቸውም በዛኛው ሰውዬ ትልቅ ሆነው እንዲታዩ ለማድረግ ከማን ጋር ተጠግቷል? ከሀገረ ገዡ። ይህም ይልና ሰርጊዮስ ጳውሎስ ከሚባለው ሀገረ ገዢ ጋር አብሮ ነበረ ይላል። ጠጋ ብሎ አገረ ገዢውን ተጠግቶ ከሱ እኩል ሚዛን ሊያነሳ ከፍ ሊል እዛ አካባቢ አይጠፋም። የሚገርም ሰው ነው። በሐዋርያ ሥራ አገልግሎት ውስጥ አጠቃላይ ወንጌል ወደ አዲስ ከተማ ወደ አዲስ ቦታ በሚደርስበት ጊዜ ሰይጣን እንደዚህ አይነት ሰዎችን ወዲያው ያስነሳል። ባለፈው አይተናል። ሰማርያ ከተማ ፊልጶስ ወንጌል ይዞ ሲገባ ማን የተነሳው? ታላቁ የእግዚአብሔር ኃይል ነው የሚባል ሲሞን የተባለው ጠንቋይ ተነሳ እና ሁሉ ያደምጡት ነበር ይላል።
እሱ ደግሞ ኦራተር ነው፣ ተናጋሪ። እንደዛ አይነት ሰው ነው የነበረው። በኋላ በተቃውሞ አይደለም እሱ ሲያየው እንደተሸነፈ ሲያውቅ ወዲያው በአሁኑ ሰዓት ተሰሚነት ያለው ማን ነው? ከኔ ይልቅ ፊልጶስ። ኦኬ ለምን? ያደርጋት የነበረችው ተአምራት በጣም ትልቅ ናት። ከዛ በኋላ ምን አደረገ? ተጠምቆ ከፊልጶስ ጋር ይተባበር ነበር ይላል። በወቅቱ ህዝብ ከተቀበለው ከፍ ካረገውና በጣም በቃ ዋነኛ ፊገር ከሆነው ተጠቃሽ ከተባለ ሰው ጋር መጠጋት ይወዳሉ። ከፊልጶስ ጋር ይተባበር ነበር ይላል። ሌሎቹ እንዲሰሙት ማለት ነው። ግን እግዚአብሔር ለይቶ አወጣው። በጴጥሮስ በኩል ብርህ ካንተ ጋር ይጥፋ ተባለ። እግዚአብሔር ልቡን አየ። ልብ በእግዚአብሔር ፊት የቀና አይደለም ተባለ። እግዚአብሔር ቀጥታ ውጫዊ ሁኔታውን ሳይሆን ልብ ውስጥ ያለውን ነገር ነው ያገኘው። ከዚህ በኋላ ደግሞ ምዕራፍ 16 ውስጥ ስንደርስ ፊልጵስዩስ ላይም ሌላ ታገኛላችሁ። ጳውሎስና ሲላስ በፊልጵስዩስ ከተማ ውስጥ አገልግሎት በሚጀምሩበት ጊዜ ሰይጣን ተበሳጨ። በቃ የሆነ በቃ አልተመቸው። በዛ ሀገር ላይ ለካ ለጌቶቿ ትርፍ የምታስገኝ የአገሩ ታዋቂ ጠንቋይ አለች። ምን ላድርግ? አይ አሁን እነሱን መቃወም አያዋጣም። ስለዚህ አሁንም እነሱ ተቀባይነት እያገኙ ስለሆነ ወይም የሚሰሩት ስራ ትልልቅ ስራ ስለሚሆን ህዝቡ ሊቀበላቸው ስለሚችል መጠጋት ነው የሚሻለው አለና የመዳን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች እያለ ጭራሽ መንገድ ጠራጊ ሆነላቸው። ከእነሱ ጋር እኮ አብሮ ሊታይ እኮ ነው። እነሱ ሲፈውሱ እሱም ስላለበት ነው እንዲባል እኮ ነው። የሆነ ነገር ሲያደርጉ በቃ አብሮ ሴትዮዋ የእነሱ ባለውለታ ሊያደርጋት ግን ጳውሎስ ተቸገረ ነው የሚለው። ለየው መንፈሱ ሲቸገር ዞር አለና አንድ ቀን በኢየሱስ ክርስቶስ ስም እንድትወጣ አዛሃለሁ ሲለው ሰይጣኑ ሲወጣ የትርፋቸውም ተስፋ ወጣ። እንደዛ ነው ይሆን። ስለዚህ በወንጌል ስራ ላይ ሰይጣን ይንቀሳቀሳል። በአብዛኛው ግን የሚቀርበው በተቃውሞ ብቻ ሳይሆን በቃ እንደ ሽንገላ በሆነው ባህሪው በመጠጋጋት ነው የሚቀርበው። እዚህ የአሁኑ የጳፉ ወይም የቆጵሮስ ደሴት አገልግሎት ላይ ግን በግልጽ በመቃወም ነው የተገዳደራቸው። ጠንቋዩ አልተመቸውም። ምክንያቱም የአገረ ገዢው ጋር ተጠግቷል። የነበረውን ተሰሚነት እሱ የያዘውን ስፍራ ሊያሳንስ የሚችል ነገር እንደመጣ ነው የገመተው። እውነትም በየቦታው በርናባስና ሳውል የሰሩት ስራ፣ የሰበኩት የወንጌል ስብከት በመላው ቆጵሮስ ውስጥ በየከተማው፣ በየገጠሩ፣ በየመንደሩ የተሰጠው አገልግሎት ድንቅ ነው። ወሬው ደርሶታል። ህዝቡ ተነቃንቋል። እና ይሄ ነገር ምንድን ነው አለና አስተዋይ ሰው ነው ይለዋል ሲመሰክርለት። ይሄ ሰርጊዮስ ጳውሎስ የተባለው ሰው አስተዋይ ሰው ነው። በቀላውዲዮስ ቄሳር ዘመን በዚች በቆጵሮስ ደሴት ውስጥ ቢያንስ ወደ 3 ዓመት አካባቢ በአገረ ገዥነት ቆይቶ እንደገና ተመልሶ ወደ ጣሊያን ወይም ወደ ሮም የተወሰደ አገረ ገዥ እንደሆነ በታሪኩ ይነገርለታል። እና ዋና ከተማዋ ጳፉ ናት። በዛን ጊዜ በሮም ግዛትና አስተዳደር ስር የነበረች ናትና ከሮም አገረ ገዦች ወይም መሪዎች እንደው ልዩ በሆነ ሁኔታ ይሄ ሰው አስተዋይ ነበረ የሚል ምስክርነት ተሰጥቶታል እዚህ ስፍራ ላይ። እና የእግዚአብሔርን ቃል ሊሰማ ፈለገ። እሱ ጠራቸው፣ አስጠራቸው። እነዚህን እንግዶች እስቲ ኑ ለኔም ንገሩኝ፣ ለህዝቡ የነገራችሁትን የእግዚአብሔር ቃል ለኔም ንገሩኝ። ቤተ መንግስት ገባ የእግዚአብሔር ቃል። ግን ቤተ መንግስቱን በርግደው አይደለም የገቡት። እግዚአብሔር በሩን ከፈተው። ምን ይደረግ? እግዚአብሔር በሩን ብቻ አይደለም መጀመሪያ የመሪውን የአገረ ገዡን ልብ ከፈተው፣ ጆሮውን ከፈተው። በሩን ማን ይከለክላቸዋል? ከዛ በኋላ በሩም ተከፈተ። ክብር ለጌታ ይሁን። አሁን ገቡ። ሲገቡ ግን ችግሩ አጠገቡ ኤልማስ አለ። ሌላ ስሙ ነው። የበርያሱስ ሌላ ስሙ ነው። በርያሱስ የሚለውን ስም ትርጉሙን ስንሰማው በተለይ በጣም የሚያስቆጭ ነው። እዚህ ሰውዬ ላይ እንዴት ይሄ ስም ይወድቃል? በርያሱስ ማለት የኢየሱስ ልጅ ማለት ነው።
ወይም የኢያሱ ልጅ ያው ጂሰስ የሚለውና ጆሹዋ አንድ አይደል? ኢያሱና ኢየሱስ እኮ አንድ ነው። እና በር ልጅ ማለት ነው። በርያሱስ ማለት የኢየሱስ ልጅ እንደማለት ነው። ስሙ ይሄ ነው። ግን ለዚህ ይመስለኛል እንደው መቼም የተጸውዖ መጠሪያ ስሙን ማስቀመጥ የሞራል ግዴታ ነው በስነ ጽሑፍ ውስጥ። ስለዚህ ሉቃስ ስሙን አስቀምጦታል። በኋላ ግን በግብር ስሙ ይጠራዋል። አየህ፣ እንደ አይሁዳዊነቱ የተሰጠው ስም በርያሱስ ሲሆን እንጂ የግብር ስሙ ግን ኤልማስ ነው። ኤልማስ ማለት ጠንቋይ ማለት ነው። ስሙ እንዲሁ ይተረጎማል ይለናል እዚህ ስፍራ። አንዳንዴ ሰዎች የተሰጣቸውን ስም ብቻ እናያለን። በቃ የሆነ የተሰጣቸው ስም ጥሩ ጥሩ ስም ከመጽሐፍ ቅዱስ እኮ ስም ይወጣል እየተፈለገ። ከዛም አማኙ በቃ መንፈሳዊ ስም የማይገልጻቸውን ቅዱስ ቅዱስ ስም እያወጡ ይሸከሙታል። ግን መለየት አለብን። ያኛው ሰው ወይም ሃይማኖት ወይም ዝም ብሎ እነሱ ለሽፋን ያወጡት ስም ቅዱሱ ስም፣ የግብር ስማቸውን ግን መለየት አለብን። ኤልማስን መለየት አለብን፣ ማወቅ መቻል አለብን። ሉቃስም እነ በርናባስም አውቀውታል ይህን ሰው። እሱ የኢየሱስ ልጅ ነኝ ይላል፣ እነሱ ግን የዲያብሎስ ልጅ አሉት። ወረድ ብላችሁ ታገኛላችሁ። የጽድቅ ሁሉ ጠላት የዲያብሎስ ልጅ አይደል ያሉት። ምንም አራሩም፣ ግብሩን አይተዋላ። ለምንድን ነው እንደዛ ያሉት? ይሄው እዚህ ስፍራ ላይ ምን ይላል? አገረ ገዡ እግዚአብሔርን ቃል ሊሰማ እየፈለገ ያለ ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዡን ከማመን ሊያጣምም ፈልጎ ይላል። በቃ ማጣመም ነው ስራው። ተቃወማቸው ይላል። ሊያመልጠው ሆነ። እንዲህ ይህንም ያህል ባለስልጣን ሮማዊ ትልቅ ሰው አስተዋይ ሰው እየተጠቀምኩበት እስካሁን እኔም በሱ የተነሳ ከብሬ ተጠቅሜ የነበረው ሰው ሊወስዱብኝ ነው። ነጥቡ ይሄ ነው። ለአገረ ገዡ እኮ አስቦ አይደለም፣ ለራሱ ነው። እሱ ነው ራሱ ነው የፈለገው። እነሱ በግድ አልመጡበትም ወደ አገረ ገዡ። አገረ ገዡ ራሱ አስጠርቷቸው በክብር ነው የመጣው። አሁን ፊት ለፊት ተገጣጠሙ። እንግዲህ ልክ ሲሄዱ ዙፋኑ ላይ ተቀምጦ ሊሆን ይችላል። ብቻ የሆነ ሪሰፕሽን ውስጥ ለአገረ ገዡ የእግዚአብሔር ቃል ሊመሰክሩ እሱም በክብር ዙፋኑ ላይ ቁጭ ብሎ ሊሰማቸው በተዘጋጀበት በዚያ ሰዓት ላይ ይሄ ጠንቋይ መጣና አይሆንም፣ እነዚህን ሰዎች አትስማ፣ መናገር አትችሉም፣ መድረኩ የኔ ነው፣ ሰውየው የኔ ነው የሚል ነው የሚመስለው አይደል? መቃወም ማለት ይሄ አይደል? ተቃወማቸው። ይሄን ሰው ብንቃወም ምን ሊከተል ይችላል የሚለውን ነገር ማውጣት ማውረድ ይችሉ ነበር። ግን ስራውን የሚመራው መንፈስ ቅዱስ ነው። ስለዚህ ምንድነው የሆነው? እንደዚህ እንዳያስቡ በአእምሯቸው ይሄን ወይም ያንን እያነሱና እየጣሉ ያለነው ሰው ቤት ነው፣ ያለነው ቤተ መንግስት ነው፣ ያለነው እንደዚህ ነው፣ የቀድሞውን ያሁን በዚህና በዚያ በሰው ጥበብ እንዳይሄዱ ወዲያው ምን ሆነ? ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ይላል። የመንፈስ ቅዱስ ጣልቃ ገባ። ለዚህ ነው ይልካል፣ ይመራል፣ አብሮ ይሰራል ያልኳቸው። መንፈስ ቅዱስ ኢሚዲየትሊ ላይቭ ነው። ሳውል አላሰበውም። በስጋ ቢሆን ምንም ማለት አይችልም። ምናልባት በስጋ ቢሆን ኖሮ የተገለጠው ያው የስጋ ነገር ነው የሚወጣው ካፉ ሌላ ቃላት። ግን አሁን መንፈስ ቅዱስን ተሞልቶ አልተናገረም። ተናገረ አይደለም የሚለው ትኩር ብሎ አየው። እንደዚህ ነው መጀመሪያ ያደረገው። መንፈስ ቅዱስን ሲሞላ በቃ አይኑን ትክል አድርጎ ትኩር ብሎ ተመለከተው። ለምንድን ነው መቆየት ያስፈለገው? መንፈስ ቅዱስ በዚህ ሰው ላይ የሚያወጣውን ቃል ነው እየጠበቀ ያለው። ዝም ብሎ አይኑን እያየው ነው ያለው። በዚህ ሂደት ውስጥ ወዲያውኑ ከአፉ የሚወጣው ቃል የጳውሎስ ቃል ሊሆን አይችልም። በሙላት የተቆጣጠረው መንፈስ ቅዱስ ነው። ስለዚህ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ አለው። አየህ፣ መንፈስ ቅዱስ የተሞላው ሰው
ያኛውን ግን ምን የሞላብህ ይለዋል? ተንኮል ሁሉ ክፋትም ሁሉ የሞላብህ አለና የዲያብሎስ ልጅ እንደ ስምህ አይደለህም፣ በተቃራኒው አንተ የኢየሱስ ልጅ አይደለህም እያለው አይደል? የዲያብሎስ ልጅ የጽድቅ ሁሉ ጠላት አራት መገለጫዎች ሰጠው። እንግዲህ የመጀመሪያው ተንኮል የሚለው ነው። ተንኮል የዲያብሎስ ባህሪ ነው፣ ታውቃላችሁ፣ የእባቡ ባህሪ ነው እና እነሱ ላይ አልሰራም። በተንኮል አይደለም አሁን እነሱን እየተቃወማቸው ያለው። ተንኮሉ ግን ሰርጊዮስ ጳውሎስን ይዟል ማለት ነው። ሌሎች ሰዎችን አታሏል። በቃ ነቢይ ነኝ እያለ የእግዚአብሔር ነኝ እያለ ብዙ ሰዎችን አታሏል። ተንኮል ማለት ይሄ ነው። ለጥቅም፣ ለገንዘብ፣ ለክብር አገረ ገዡን ሁሉ ሸውዶ አታሎ ኖሯል። አስተዋይ ባይሆን ኖሮ አያመልጥም ነበር። ስለዚህ ተንኮል ሁሉ የሞላባል። ተንኮል ሁሉ የሞላባቸው አስመሳዮች፣ ጥሩ ሰው መስለው የሚጎዱ ማለት ነው ተንኮለኞች። እነዚህ ሰዎች ቀጥሎ የሞላባቸው ውስጣቸው ምንድነው? ተንኮሉ ብቻ ሳይሆን ክፋት ሁሉ ይላል። ክፋቱ ምንድነው? ክፋቱማ መዝረፍ፣ መስረቅ፣ ወደ ኪሳቸው ብዙ ነገር ከሰው መዝረፍ፣ ቀጥሎ መግደል፣ ማስገደል፣ ሌብነት፣ ግድያ፣ ከዛ የጾታ ችግር፣ ሴሰኝነት ይቀጥላል። ክፋት ሁሉ ነው የተባለው፣ ማቆም የለው። መጀመሪያ ተንኮል ሁሉ ይሞላሉ፣ ከዛ የዚህ ውጤቱ ክፋት ሁሉ ይሞላሉ። ይሄ ታዲያ በትክክል የዲያብሎስ ልጅ አያደርጋቸው? ያው በሰውማ ሰው ናቸው በተፈጥሮ፣ በግብርስ በተግባር የዲያብሎስ ልጅ ያው አንደኛ ዮሐንስ ምዕራፍ 3 ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። ክፉ የሚያደርግ ከዲያብሎስ ነው ይላል። ቃየልን በምሳሌ ይጠቅሳል። በቃ በቃየል መንገድ የሚሄድ ማንኛውም አስመሳይ ሃይማኖተኛ የሚመስል መስዋዕት አቅራቢ ነኝ የሚል ስመ እግዚአብሔርን ሊጠራ የሚችል ግን ተንኮል ሁሉ ክፋት ሁሉ የሞላበት ሰው ነቢይ ነኝ ቢል ምንድን ነኝ ቢል ትክክለኛ ስሙ የዲያብሎስ ልጅ የሚል በመንፈስ ቅዱስ ተሞልቶ ሲናገር በስጋ አይደለም። የጽድቅ ሁሉ ጠላት፣ በቃ ጽድቅን ቶለሬት አያደርግም። በጠላትነት ነው የሚቆመው ከጽድቅ በተቃራኒ። የጽድቅ ተቃራኒው ምንድነው? ኃጢአት። በቃ በኃጢአት መርህ ዓለምን የሚገዛ ማለት እኮ። ስለዚህ ይሄን ሰው በመጠቀም ዲያብሎስ ነው እየተቃወማቸው ያለው። በወንጌል ስራ ላይ እንዲህ አይነት ተቃውሞ ሲነሳ ስራ ተሰርቷል ማለት ነው ወገኖች። መንግስቱ ሲናወጥበት እንዴት ዝም ብሎ ይተኛል? አንዳንድ ጊዜ በመለወጣችን ትንሽማ ከመሰከርን በምስክርነታችን ብዙ ጫጫታ ሊነሳ ይችላል። ወዲያውኑ ግን ማስተዋል ያለብን እና ምን ይጠበቃል? ይሄው ነው መሆን ያለበት ነው። ይሄው ነው በቃ። ምርኮ እኮ እየተወሰደ ነው። አገረ ገዡ እኮ እያመነ ነው አይደል? ክርስቲያን እኮ ሆነ። ከዛ በኋላ ምን አለው? የጌታ እጅ በአንተ ላይ ናት አለው። የኔ እጅ አላለውም። እጁን ግን እየዘረጋ ይመስለኛል ሲናገር እንዲሁ ስታዩት አይደል? ግን የኔ እጅ አይደለም ያለው፣ የጌታ እጅ በአንተ ላይ ናት አለው። እንደው ምን አለ ለአንተ ናት የተዘረጋችው መባል አይሻልም ኖሯል? ግን በአንተ ላይ ናት ማለት ልትመታህ ማለት እኮ። ሌላ ቦታ ላይ የጌታ እጅ የተዘረጋችው ልትዳስስ ልትፈውስ ነው። እዚህ ጠንቋይ ላይ ግን ልትመታ ነው። ትሆናለህ። እስከ ጊዜውም ፀሐይን አታይም። ለዛው ምሕረት ተደርጎለታል። ጊዜያዊ እውርነት። ወዲያው ጭጋግ ወደቀበት። ጭጋግ ሲወድቅ ብለርድ ነው የሆነው ሁሉ ነገር በቃ መወዛወዝ። በቃ እንደዚህ ማርቆስ ላይ የምናየው ሲፈወስ ነው አይደለ? መጀመሪያ ሰዎች እንደዛፍ ሲወዛወዙ ያለው አይደለ? ሁለተኛ ሲደግመው ምን ሆነ? አጥርቶ አየ ነው የሚለን። አሁንስ የጌታ እጅ ሲነካው መጀመሪያ ጭጋግ፣ ከዛ ብዥ 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 ብለርድ ሆነ። ሲወዛወዙ የሚያየው አሁን ነው። ቀጥሎስ ጨለማ ወደቀበት ነው የሚለው፣ ብርሃን አይደለም። ከዛ ጭራሽ
ተዘጋ ማለት ነው ማየት። ከዛ የሚመራውን እየዞረ ፈለገ ይላል። እነዛ ሁሉ የሚያከብሩት አጃቢዎቹ ምኑ ሁሉ ደንግጦ በቃ እንዲህ የሚመራውን ሲፈልግ እንዴት ጠላት በምን ያህል አቅም እንደተሸነፈ በግልጽ አዩ ማለት ነው። ሁኔታው አስገርሞታል የተደረገው ነገር። ግን ተገርሞ ምንድነው የሆነው? አገረ ገዡም ያደረገውን ነገር ባየ ጊዜ ይልና የተገረመው በምን እንደሆነ ነው የሚገልጸን። ከጌታ ትምህርት የተነሳ ተገርሞ አመነ ይላል። አሁን ዶክትሪናቸው ላይ ነው ትኩረት የሰጠው እሱ። የእግዚአብሔርን ቃል ሊሰማ አይደለ የጠራቸው? የነገሩት የእግዚአብሔር ቃል በእነዚህ በሁለት የጌታ መልእክተኞች እየተነገረ ያለው ትምህርት በጣም አስደናቂ ነው። የትምህርቱ ደግሞ ጉልበት በዚህ ተአምር ተገልጧል እና ዋናው ትምህርታቸው ከሰማይ ነው ማለት ነው። ትምህርታቸው የእግዚአብሔር ነው ማለት ነው። ከትምህርቱ የተነሳ ተገርሞ አመነ ይላል። ክብር ለእግዚአብሔር ይሁን። የጌታን ኃይል በተለያየ መንገድ ማየት ይቻላል። ነገር ግን በዋናነት የሰው ልብ እንዲሸነፍ የሚፈለገው በተገለጠው እግዚአብሔር እውነት ነው። በተገለጠው እግዚአብሔር ቃል ነው። አዎ ከእግዚአብሔር ዘንድ በተገለጠው እውነትና ትምህርት ነው መሆን ያለበት ወገኖች። ብዙዎችን ፈልቅቆ ማውጣት ይቻላል። ዛሬ በእውነት እስከ ጳፉ መዞር አለብን። በቃ ምንም ጥያቄ የለው። ዛሬ በየስፍራው እግዚአብሔር በውስጣችን ያኖረውን እውነት ይዘን ቃሉን እየሰበክን መዞር አለብን። ታላላቆችም ታናናሾችም ያመልጣሉ። የእግዚአብሔር እውነት ጉልበት አለው። ከበርያሱስ መንጋጋ ብዙዎችን ፈልቅቆ ሊያወጣ ይችላል። ብዙ ሕዝብ የምታዩት ነው ዛሬ በበርያሱስ ስልጣን ስር ወይም በኤልማስ ስር ነው ያለው። ዛሬም በቃ ታየኝ ተገለጠልኝ እና ዛሬም እንዲህ ይሄን አይቼ እንዲህ ተብሎልኝ እንዲህ ተነግሮልኝ እንዲህ ተጸልዮልኝ። እግዚአብሔር እንደዚህ አይነት ሰዎችን ፈልቅቆ ማውጣት ይፈልጋል። ምንም ይሁኑ ምን የሚያስተውሉ ይሰሙናል፣ ከእውነት የሆነ ይሰማናል። ስለዚህ በመንፈስ ቅዱስ ተሞልተን እናገልግል። ቃሉን ተሞልተን መንፈስ ቅዱስን ተሞልተን እስከ ተናገርን ድረስ እግዚአብሔር ብዙዎችን ይማርካል። ብዙዎች በጌታ ያምናሉ፣ ወደ እውነት ይመጣሉ፣ ያርፋሉ። ወገኖች ክብር ለጌታ ይሁን። የጲስዲያውን አገልግሎት በሚቀጥለው ሳምንት እናያለን። ጸጋ ይብዛል።